ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ እያልኩኝ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ኤፍሬም ሰካራሙ ሲሰክር ሚሰራውን ስለማያቅ ከዛ ደግሞ ሩታ ስትልከው ሚሰራውን ስለማያቅ የሩታ ቡቹላ ስለሆነ ትንሽዬ የእሷ ሕፃን ልጅ ራሱ እሱን ይበልጠዋል ማለት ነው አሁን የተወለደው እና ስለዚህ ሄርሜላ ቤት ሄዷል። ልታስደበድብኝ ጎረምሶች ልከሽ ምናምን እሷ በካራቴ አንተን መገልበጥ አቅቷት አንተን በጥፊ ማጮል አቅቷት አንተ የሷን አል እንትን የለህም። ምንድነው ይሄ ይሉንታ የሚባል ነገር ታውቃለህ? ይሉንታ የሚባል ነገር አንተ ቲቪትክ እንደዚህ ነው የወጠረክ። የሚያስተነፍስልክ ደግሞ ጌታ አለ። ገባክ? እሷ ወንድሞቿ አሉ እንዳንተ የረከሱ ስላልሆኑ ነው እንጂ በጥፊ አንተ ማጮል አቅቷቸው አይደለም። ደግሞ እቤቷ መኝታ ክላሷ ሲገባ እኔ ደንግጬ ነበረ። ለምን እንደነገጥኩት መሰላችሁ? ገባ ወጣ የሆነ ነገር አድርጎ ቢወጣስ? እነሱ በአዚም ይሄ በሰይጣን ስራ ስለተማመኑ ልጅቷን የሆነ ነገር ቢያረጋትስ? መኝታዋ ላይ በዛ ሰከንድ እንዴ ሰው እህቱን ራሱ አያፍርም? ይሄ ማፈር ሳይሆን የሆነ ታውቃላችሁ የሆነ እንዴት ነው የሆነ መሰላችሁ? አወኩሽ ናኩሽ ሰውን ናክ መስሎሃል አይደል? ራስክ የተናክ የረከስክ ሰው ስለሆንክ እንደፈለክ ከሩታ ጋር መኝታ ክፍልም ሳሎንም ክችንም ገብተህ እንደፈለክ ስለምትሆን እዚህም እንደዛ መስሎክ መሰለኝ መጣኸው። በዚህ ልክ ደግሞ የምታከብርክ አንተን ያከበረች አይደል መስሎ ወይ አንተን የፈራች መስሎ ከሆነ ሄርሜላ ተሳስተሃል። እሷ እያሰበች ያለችው ዛሬ የሚደረገውን ዛሬ የሚሆነው ሳይሆን ከወንድምህን ብትለይ ምንም ብትሆን ሰው ናት፣ እንደ ሰው ታስባለች ማለት ነው። ገባክ? አንተ ግን እንደ ሰው ማሰብ ስላቃተክ ካሜራዬ ዝቅ ስላለብኝ ነው ወደ አንድ በኩል በእናታችሁ። ለዛ ነው ሳታስተካኪ ማን ተቀመጫ ያለሽ እንዳትሉኝ። ደግሞ ምን ላርክ መቀመጫውን ትንሽ አልተመቸውም እና ስለዚህ አንተን በጥፊ ማጮል አቅቷት አይደለም። እኔ ግን እሷን ብሆን ማለት ነው እግዚአብሔር እንደዛ አይነት ትግስት የለኝም። ሲጀመር በርሽን ከፍተሽ በር አንኳኳ እሱ መሆኑን ካይሽ በርሽን መዝጋት። ካንተ ጋር ምንም አይነት ውል የለኝም። ጥበቃዎች አሉ። ኦኬ ይሄን ሰውዬ እዚህ ደጃፍ እንዲገባ እንዳትፈቅዱ ብለሽ ደውለሽ በቀጭን ስልክ በአጭር መልእክት ቀጥ ማድረግ ትችያለሽ። ይሄ ዘልዛላ የሆነ የተንዘላዘለ ከአንድ ሰው ምን ይላል ኦሮሞዮ ማማክማጀ ጣናቻ ተቆፎን አጀሳ ይጀራ አንድ ብልሹ ሰው ነው ቤተሰብን በሙሉ የሚያሰድበው ማለት ነው። እኛ በአንተ ምክንያት ደግሞ የጋሽዬ ልጆች አንሰድባቸውም። በጣም ክብር ያላቸው ነው። እኛ ያየነው ሁለት ቤተሰብ ነው፣ የነ ለምለም ቤተሰብና የእናንተ ቤት ሁለት ቤት ናችሁ፣ ያው በአባት በኩል ማለት ነው። ስለዚህ ሁለቱም የተከበሩ ቤተሰቦች ናቸው። ለምለምንም ብናይ በክብሯ ማትደራደር የዚናል እግዚአብሔር የዚናል አብርሃም የሷ ወንድም ቢሆን ቡዜ እንደዚህ ሩታን በምትለማመጥበት አትለማመጣት ሄርሜ ማናት ለምለም ብትሆን ማለት ነው። የኔ አሽቀንጥራ ጥላታለች። ትዝ ካላችሁ አሁን ቅርብ ጊዜ ወር ራሱ አይሆነውም ከቡታ ጅራ መታ ኤፍሬም ቤት አርፋ ነበረ። በምክንያት ከጓደኛው ጋር ስለተጣላ ኤፍሬም ማለት ነው። ከዛ አስጠራቻት፣ ጠየቀቻት፣ ተንበረከከ፣ ለመናት። እሷ አሻፈረኝ ስትል ኮስታራ ለምለም ማለት እመቤቴን እኔ በጣም ነው ደስ የምትለኝ። በቃ ኩርት ያለች የሰውንም ክብር አትነካም፣ ክብሯን የሚነካም ሰው አትፈልግም። በቃ ሰው ማለት እንደዚህ ነው። ምን ማለት ፈልጌ ነው? በዚህ ልክ አሁን አንተ ሩታ እንደዚህ ወንድምህንና አንተ ከወንድሟ ጋር ሆነክ ከሷ ጋር ሆነ ወንድምህን እንደዚህ የምታንገላታው የቡዜናል ሄርሜ ማናት የተንቢ ብትሆን ለምለም ብትሆን የኔ ስራዋ ሰርታለች። ሩታንም ጠጓና ሲዛት ነበረ። ገባችሁ? እሷ በወንድሟ እንትን አታውቅም። ይሄ የሆነ በቤተሰቧ ድርድር አታውቅም። ጀግና ሴት ናት። በቃ ማንነቷን የምትወድ ሴትነቷን የምታከብር ሴትን ስትነካ እማትወድ ምንድነው ያለችው ኤፍሬምን እሷ ስታቅራራበት ምን ስትል በቃ ወንድሜ ተነስ ና አለችው። መቤቴን እንዴት ደስ እንዳረገችኝ
እንዴት እንደተመቸችኝ። ሰው የምትለምኑበትን ቦታ አለ፣ የምታከብሩበትን ቦታ አለ። ከዛ ደግሞ አለፍ ሲል ነው ማለት አለባችሁ። ሩታን እነሱ ሩት እያላጠፋችም ስትል ገፍታ ዛሬ ጠንቋይ ቤት ሄዳ በወንድማቸው ላይ ድረስ ጀዝባ አድርጋ እንድታስቀረው ነው ያደረጉት የነጋሽዬ ቤተሰቦች። ያ ማለት ደግሞ እነሱ ባለጌ ናቸው ማለት አይደለም። ምን ማለት ነው? እዚህ ጋር ለሰው ክብር አላቸው፣ ሰውን ያከብራሉ። ሁለቱም ጋሽዬ ቤት እኔ ያኛውም ጋሽዬ ነው፣ ይሄም ጋሽዬ ነው። እኛ በለምለም ነው ያወቅናቸው። የለምለም ቤተሰቦች እንዳሉ ምርጥ ቤተሰቦች ናቸው። ምርጥ እመቤቴን እኔ ታዋቂ ስለሆኑ አይደለም። እውነት ያለበት ቦታ እውነቱን እናገራለሁ፣ ሐሰት ያለበት ቦታ ሐሰቱን እናገራለሁ። ኤፍሬም ግን ከነሱ ውስጥ ወጥቶ እኔ ከዚህ በፊትም ደጋግሜ ብያለሁ። ኤፍሬም ወይ ያሳደጉት ከኮባ ስር አንስተው የተጣለ ልጅ አሳድገው ይሆናል እንጂ በእናቱ ልጅ በአባቱ ልጅ እንደዚህ የሚጨክን ልጅ እኔ ሰው አይቼ አላውቅም። ኦኬ ይጨክን ምን ይበል? ልታስደበድብኝ ጎረምሶቹን ሰው አጠገቤ ስላለ ነው የዳንኩት። ወንድ ከሆንክ ታዲያ ያኔ እኮ ወንድነትን ማሳየት አለብክ እንጂ ሄርሜላ ጋር መምጣት የለብህም። ገባክ? አየህ፣ ይሄ ሴትነትህን ነው የሚያስተዋውቀው። ሄርሜላ ደግሞ ሲመጣ እንደዛ ሲጨመላለቅብሽ እህቱን ብትኖር በጥፍ ያጮለሽ ማውጣት ትችያለሽ። ጃኬቱን እላው ላይ መቀዳደር ትችያለሽ። ቤትሽ ነው የመጣው። ቤትሽ እስከመጣ ድረስ አናቱን ማለት አለብሽ። የቱ የሱ ደግነት ነው? የቱ የሱ መልካምነት ነው? ቢቀር ሁላቸውም ይቀራሉ እንጂ በክብርሽ አትደራደሪ። ገባሽ? ኦኬ። ቀለበቱ ከእጅሽ ስለወለቀ ብለሽ አለቀሻልክ። ጥንብ ነክ፣ ኮሳሳ የሆንክ ወሰክ የሆንክ ልጅ ነክ። ወሰክ ቆሻሻ አንዳንድ ጊዜ እኮ እንደው ሰብሰብ ተደርጎም ጭሱ ራሱ ይጠቅማል ሲያቃጥሉ። ትዝ ይላችኋል? ቋቅሜ ውስጥ ቆሻሻ ይሰበሰብና ይቃጠላል፣ መድኃኒት ነው ይባላል። አንተ የዘናል ትርጉም የለህም። ገባክ? ቆሻሻ የሆንክ እየተልከሰከስክ ጨምላቃ ብስብስ ነክ፣ ለምንም ማትጠቅም ማለት ነው። እና ትናንትና ልሰራ ነበረ 2 ቪዲዮ ለቅቅ ያለሁኝ ያው ቆይ ብዬ ነው የተውኩት። ከዛ መቶዬ በጀኝ። ከዛ ቶፋ ነው ለካ የቶፋ ቤተሰብ ጓደኞቼ ናቸው የኔ አባሎች ናቸው ያገኙት አለ። አይገርምም? ግን በመቤቴ እሷ እኮ ብላለች እኔ ምን ስራ አጣሁኝ አለ። እኔ እውነቷ ነው፣ ምን ስራ አጣች? እሷ ስራ ያላት ክብር ያላት ልጅ ናት። እኔ ቶፋ ራሱ ባይ ሄርሜላ እንደማታደርግ እርግጠኛ ነኝ። እኔ ውሸቱን ስሟን ሊያጠፋ ስሟን ሊያበላሽ የመጣ ነው የመሰለኝ። ግን ነገሩ እውነት ነው። እውነትም ቢሆን ደግሞ እሷ አይደለችም የላከችበት። ቶፋም ልኮበት አይደለም። አጋጣሚ ሲያገኙት ዋው እስኪ ቆይ ቆንጠጥ እናድርገው፣ እስኪ ልኩን እናሳየው፣ ይሄ እንደዚህ ያደረገውን ነገር ተንፈስ እናድርገው ብሎ ሊያተነፍሱት ነበረ። እስኪ እንዴት ነው እንትን ብለው እስኪ ቆንጠጥ አድርጉት ምናምን ብያቸው ነው። እኔ የኔ ቤተሰቦች ናቸው እንደ ድንገት አግኝተውት ነው። ግን ይሄ ገረመክ እንዴ? በቪዲዮ ገና መጥቼ ጠፈጥፈሃለሁ አለው። ጠፈጥፈሃለሁኝ እኛ አሁን የሱንም የእነ ቡዜንም አይደለም ተስፋ አድርጌ እየጠበቅኩ ያለሁት የእንትና መዳን ማለት ነው፣ የአብርሽን መዳን ትንሽ በቃ እንደው እሱን ነው ተስፋ አድርጌ እየጠበቅኩ ያለሁት። ለምን ከሚሰሩት አንጻር ከሚያደርጉት ነገር ጫካ ለጫካ እየሄዱ ስንቶች ሰዎች ከብዙ መከራ ስለሚያወጡ እኔ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አይደለም እንደው እሱ ከዚህ ካለበት ድብርት ካለበት ሰመመን ወጥቶ ምን አይነት ምን ውስጥ እንዳለ ማወቅ ፈልጋለሁ። እውነት ከሆነ ማለት ነው። ገባችሁ? ሩታ በዳኒ ቤት የተለቀቀውን አይታችኋል። በፊት አብሮ በሰላም ባሉ ሰዓት ራሱ እንደዚህ አትይዘውም። አሁን እኮ ሙጫ እንደዚህ ሙጫ ራሱ አጥበን በመከራ ቢጦቅርም ከሆነ ነገር ላይ እናስለቅቀዋለን። እሷ እንደ ሙጫ ነው ተይዛበት የምትሄደው። በቃ ምንድን ነው ያለችው? እናንተ እየመጣች እኛ ጭንቀት ድብርት ነው የምትዩ፣ አንቺ ጋር እንደመጣ ነው ታዲያ ድብርቱ ወዳውኑ። ታዲያ ከደበረው እኮ ከአንቺ ጋር መሆን አልፈለገም ማለት ነው ልጁ። አንቺ ጋር ከመጣ ነው ዲፕሬሽን ውስጥ ገባ፣ ምንጥስዮ በዚህ ወጣ በዚህ ገባ የምትዩ እሱ ነው ራሱ ማለት የጀመርሽው አሁን ነው። በትላንት ቪዲዮ የተለቀቀው ዳኒ ቤት እሱንም ካወሽ እኮ አንቺን አይፈልግሽም ማለት ነው። ይሄን ራሱ ማወቅሽ ትልቅ ነገር ነው። እየመጣችሁ እየረበሻችሁ ናችሁ። ማን ነው የረበሸሽ? አንቺ ነሽ እኮ የሰውን ህይወት እየረበሽ ያለሽው፣ የሰውን ህይወት እየበጠበጥሽ ያለሽው አንቺ እኮ ነሽ። ማን ደረሰብሽ? ማን አጠገብሽ መጣ?
ጠፋ። ከዛኛ ጋር ነው አላችሁ አመጣችሁ። በቃ የቆመ እንጨት አውልት የፖል እንጨት ማይናገር ማይጋገር ትንሽ አሁን ደግሞ ድብርቱን ቢኖርበት እንደዚህ በልብለውኛል እንደዚሁም ብለውኛል እንደዚህ አርግ ስላሉኝ ያረኩት ምናምን ኤፍሬም እና ሩታ እንደዚህ አርጋሉኝ እንደዚህ ያረኩኝ የሚል እንትን የሆነ እንትን ይዘሽልን መጣሽ። አንቺ ጋር ከመጣ ነው እንደዚህ የሆነው እና አልሆንሽውም ማለት ነው። ያም ከሆነ ዲፕሬሽን ውስጥም ከሆነ ዲፕሬሽኑ እንደዚህ ያረጋው ከሆነ አልተመቸሽውም። ያንቺ ካንቺ ጋር መኖሩ ምቾት አልሰጠውም። ገባሽ? እንኳን ከሄርሜላ ጋር እያለ እንደዚህ አይነት ነገር አልሆነ። አየሽ? አንቺ ጋር ሲመጣ የምትወጊ በየቀኑ የምታበዩ መርዝ እንዳይነቃ ወደ ራሱ እንዳይመለስ የምታደርጉ ድርጊቶች ይሄ ነው መጨረሻ። ይሄ ልጅ ቤተሰብ እየደረሰለት አይደለም። ጓደኞቹ አጠገቡ እንዲደርሱ አታደርጊም። እንደ ሙጫ ተለጥፈሽበት ነው የምትሄጂው። ገነት የምትባለዋ ደግሞ ቪዲዮ ሰርታለች። ሁሉንም በዚህ ነው የምነካካላችሁ። ጤነኞች አይደሉም። የሩታ ፋሚሊ የሚባሉ ሰዎች ከእናቷና ከአባቷ ውጪ ጤነኞች አይደሉም። አይምሯቸው ትንሽ እንደሷ ነካ ብሏል፣ ለቋል፣ ብሎኑ ላልቷል። አብርሽን በዚህ አይን እያዩ የሩታ አጠገብ ብቻ መሆኑ የሚያስደስታቸው ከሆነ ጤነኞች አይደሉም። አላማቸው ተሳክቶላቸዋል፣ እቅዳቸው ተሳክቶላቸዋል፣ ይሄደው የሚገብሩት ግብራቸው ተሳክቶላቸዋል ማለት ነው። ገባችሁ? ገነት ከዚህም በፊት ምንድን ነው ያለችው? በህይወት እያለ መቼም ካንቺ ጋር አይሆንም ነው ያለችው። ይሄው ፍጻሜዋን መንገዱን በቃ እያስተካከለ ትልቅ ሰው ናት። እቺ ብታጠፋ ራሱ እንደዚህ አይነት ነገር ራሱ ብታማከረ ስለሚያድሩበት ነው። እኔ በቃ ከዚህም በፊትም ብያለሁኝ የሚተዳደሩበት እንደ ቤተክርስቲያን የሚያመልኩት ጦንቋዩ ስለሆነ ልክ እኛ የምንላቸው ነገር አይገባቸውም እነሱ። ልክ አሁን እኛ ስለ ቤተክርስቲያን በደንብ ውስጡ ስለምናቅ ምን አስፈላጊ እንደሆነ ምን አስፈላጊ እንዳልሆነ ስለምናቅ ስለ ቤተክርስቲያናችን እናውቃለን። እነሱም ስለ ጥንቁልናቸው ስለ መተታቸው ስለሚያውቁ በቃ ይሄ የሚተዳደሩበት የሚያመልኩበት አምልኳቸው ስለሆነ ማለት ነው። ለምን እንደዚህ ያልሽ? እኛን ስናመልክ አይተሻል ካላችሁ እያየን ነው፣ በተግባር እያሳያችሁን ነው። ከህይወቴ ውጡ ብሎሻል። ለምንድን ነው ህይወቱን ገብታችሁ በዚህ ልክ የምትበጠብጡት ምናምን ብለሽ ቪዲዮ ትሰራለሽ? አንቺ ልጅሽ ቢሆን እሱ የሱ ኩያ አለሻል፣ የአብርሽ ኩያ ልጅ አለሽ፣ ትልቅ ሰው ነሽ ነው። እሱ እንደሱ ቾክሎ ስላላገባ የሱ ታናሽ ልታረጊልን ፈለገሽ ነው። እኩያሞች ናቸው እና ያለን እኮ ኤፍሬም ስሩ ማን ነው አብርሃም እያየነው ነው ያደገው። ያንቺ ልጅ እንደዚሁ ነው ያየነው፣ በዚሁ መልክ አሁን ባለበት አካሉ ማለት ነው። አብርሃምንም ሊበልጠው ይችላል። ስለዚህ ያንቺ ልጅ የወለድሽው ልጅ እንደዚህ ቢሆን እንዴት ነበር የምትሆኚው? ምን ይሰማሽ ነበረ? እግዚአብሔር በሱ እንዲህ የሱ እንደዚህ መሆን የሚያስደስታችሁ የሱ እንደዚህ መሆን ደስታ ሰጥቷችሁ የሩታን ደስታ ፈልጋችሁ የሱን ጀዝብነት እንደዚህ መደንዘዙን ከወደዳችሁ እግዚአብሔር የሱን ይስጣችሁ። እሱ ላይ ደረሰው እናንተ ቤት ድረስ፣ ከዛ ህመሙ ይገባችኋል። እዚህ ትመጫለሽ እንዴ? እኔ እኮ እንደምትደዋወይ ነው እንጂ እዚህ እንደምትመጪ አላቅም ነበር አላት ቡዜ። ምን ጠላቷ ናት እንደ ሄርሜላን በብዙ ነገር ፈትሻታለሁ፣ በብዙ ነገር አይቻታለሁኝ። እሷ እንደዚህ ያን ነገር አታረግም ነው ያለችው። እኔን ነው የምታምኚው? እሷን በምታደርገው ድርጊት አላምንህም፣ እሷን ነው የማምነው። አድርገሻል ታደርጊያለሽ እንዴ ብላ ጠየቀቻት። አታደርግም። ምን ስራ አጣሁኝ አለች እኮ እሷ። ምን ስራ አጣሁኝ? እኔ ስራ አለኝ፣ ግን በህይወቴ ውስጥ ካሁን ይሄ ቤት ያንተ ቤት አይደለም፣ ወንድምህ አትሆንም አለችው። ወይኔ እኔ እናት እመቤቴን እንዴት እንደምታሳዝን አንተ። እውነቷን ነው። ወንድምህ መሆን አትችልም፣ አብርሃም መሆን አትችልም። በምንም 10 ጊዜ ተፈጅተ ብትወለድ አብርሃም መሆን አትችልም። አብርሃም አንድ ጌታ የሰጠው ጸጋ ነው። የሰው መውደድ አለው፣ ሰርቶ የማግኘት አለው። አሁን እናንተ ንብረቱ እንዲባክን ኑሮው እንዲባክን ይሄንን ነው እየጣራችሁ ያላችሁት። እግዚአብሔር ደግሞ አንድ ቀን ወደ ልቡ ይመለሳል፣ ወደ አይምሮ ይመለሳል። እውነት አብርሃምን እያሳዘነኝ ነው። እኔ መቀደምለታ በጣም ተናድጄ ቪዲዮ ሰርቻለሁኝ። ለምን ከሄርሜላ ላይ ቀለበቷን ሲያወልቅ የሆነ ስሜት ነው የተሰማኝ። ሲፈራለሁኝም በአብርሃም ላይ የደረሰው ነገር በሄርሜላ ላይ እየደረሰ ያለው ህይወት በኔ ህይወት ውስጥ ስላለ ነው እኔ ከተጎዱት ጎን የምቆመው። ከዚህም በፊትም
ከአብርሃም ጎን ቆሜ እስካሁን መከራከራው አብርሃም ምንም ስላላጠፋ ነው። ሴጋ ሳይሄድ ሴጋ ሄደሃል አለችው። በጥፊ ተመታ። ሳይዞሙት ዞማች ነው አለችው። ሳይበድላ በድሎኛል አለች። አንዳንድ ሰዎች እንደዚህ የሚያደርጉ ወንዶችም ስላሉ ካለ ስማችሁ ስም የሚሰጧችሁ ሰዎች ስላሉ የሱ ህመም እኔን ይገባኛል። የሱ ቁስል እኔ ጋር አለ። ለዛ ነው እኔ ለአብርሃም መከራከረው። አንዳንዶቻችሁ ግን እንዲሁ ጭፍን ጥላቻ አለ አይደል? እንዲሁ ጭፍን ያለ ጥላቻ ሩታን የምትደግፉ የሩታ በሷ መንገድ የምትራመዱ በሷ መንገድ ውስጥ ያላችሁ በሷ ህይወት ውስጥ ያላችሁ ሰዎች ናችሁ። ባሎቻችሁ ረግጣችሁ ማሳደር የምትፈልጉ በሐሰት የምትነክሱ ሐሰት የምትሰሩ ሰዎች ናችሁ ሩታ የምትደግፉት እንጂ ትክክለኛ ነገር ጭንቅላት ያላችሁ ሰዎች ሩታን አትደግፉ። በምንም አይነት አመጣጧ አይረባ፣ አካኬዶ አይረባ፣ ፍጻሜዋ አይረባ፣ የሰው ደስታ ማያስደስታት፣ የሰው ሰላም ማይሰጣት ብላ ይሄው የተነከረችበት የተጠመቀችበት ቦታ ሄዳ ነው ዛሬ እሱን ጀዝባ ያደረገችው ማለት ነው። አንድ ነገር እኮ ከማላቀው ቅዱስ የማቀው ሰይጣን ይሻለኛል እንደሚባለው ማለት ነው። ወደ ቅድስና ነኝ ስንላት እሷ ነው እኔ ከማላቀው ቅድስና ማቀው ሰይጣን ይሻለኛል፣ እዛው ያሳደገኝ እያገለገልኩት ያኖረኝ እሱ ጋር ይሻለኛል ብላ ነው ሄዳ ጀዝባ አድርገው ያመጣችው እንጂ ሰው በጤናው እኔ እንደ አብርሃም ሰላም ውድ ተመልካቾቻችን እያለ የሚመጣው ልጅ አልናፈቃችሁም? ምንድነው የምታስቡት? ያኔ ነው ያበደው? ያኔ ነው ጤነኛ ያልሆነው? አሁን ነው ጤነኛ ወደ ራሱ ነው የተመለሰው? ዝም ያለው በዚህ የወጣው በዚህ የገባው የምትሉ ሰዎች አለ። ፍሬው የምትባል ልጅ ደግሞ አለ። እግዚአብሔር ኢየሱስን ይስጥክ። ልክ እሱ እንደሆነው ወይ በራስክ ወይ በልጅክ ያሳይክ። አድርሱልኝ ለፍሬው ቦረና። ለምን እኛ ስንሰራ እናንተ ታፈርሳላችሁ ስለሚለም ማለት ነው። እኛ እያወቃችሁ ሰው ልጅ ጤነኛ አለሞ እኔ ከሩታ ጋር ይሁን አይደለም ከሄርሜላ ጋር ይሁን አይደለም ጤነኛ ይሁን። መጀመሪያ ሰው ልጅ ከሰው ጋር ለመኖር የራሱ ጤንነት ያስፈልገዋል፣ የራሱ ሰላም ያስፈልገዋል። አንዳንድ ጊዜ እኮ በራሳችን ራሱ ሰላም ማይሰማን ጊዜ አለ። የሆነ ድብርት የሚሰማን እንቅልፍ የሚለን እሱ ከተኛበት ይሄ ወር ሊሆን ነው ሳይነቃ እና ስለዚህ እናንተ እየሰራችሁ ነው፣ እኛ እያፈረስን ነው። የሰው ሰላም አያስደስታችሁም። የሰው ለቅሶ የሰው ሰቆቃ ነው የሚያስደስታችሁ የምትለው እኔ ሌላ ምንም ልልክ አልችልም። እግዚአብሔር አብርሃም ጋር እየደረሰው ወይ በምትወደው ወይ በራስ ሰው ደርሶ ህመሙ ይግባክ። ገባክ? ሩታም መውደድ አንድ ነገር፣ ከሩታ ጋር መኖሩ መፈለግ አንድ ነገር። ግን እዚህ ጋር እንደዚህ ሆነ ስፎክር ነበረ። እኛ እኮ ከጭንቅላታችን አይወጣም። እናንተ ያው ይመስለኛል የጦንቋዩ አገልጋይ ስለሆናችሁ ወይ ደግሞ የሰይጣኑ አገልጋይ ስለሆናችሁ እንዴ አሁን እኛ ቤተ ክርስቲያናችን ሲነካብን እንዴት ነው የሚያመን? እንደዛ ነው የሚያማችሁ እናንተም። ስለዚህ ምንም ማድረግ አንችልም። ደግሞ እንትናችን ያው ዓለማችን አንድ ሆነ እንጂ ውሏችን፣ አዳራችን፣ ስራችን፣ ተግባራችን የተለያየ ነው። አምልኳችን የተለያየ ነው። ስለዚህ ምንም ማድረግ አንችልም። ቢያማችሁ ቻሉት። እኛ ከጦንቋይ ጋራና ከሰይጣን ጋር ውል የለንም። እኛ የክርስቶስ ልጆች ነን። ለኛ ብሎ በመስቀል ላይ የተሰቀለው የሱ ልጆች ነን እኛ እንጂ የሰይጣን አገልጋዮች አይደለንም። ስለዚህ የሰይጣንን ተግባር አናራምድም። ሰይጣንን መቼም የሰይጣን ስራ የሚሰሩትን ሰዎች አንደግፍም። ስለዚህ እናንተ ሩታን የምትደግፉ ኤፍሬም የምትደግፉ የዛ አባል ስለሆናችሁ ነው። እኛ አሁን በኦርቶዶክስ ስትነካ ሆ ብለን የምንነሳው አንድ ስለሆነ ነው። እናንተም ሰይጣናችሁ ሲነካባችሁ የምታመልኩት አምልኳችሁ ሲነካባችሁ ሆ ብላችሁ የምትነሱት ለምንድን ነው? በቃ እምነታችሁ ነው። ስለዚህ እምነታችሁ ሲነካ ስለሚያማችሁ እሱን ደግሞ እኔ ምንም ማድረግ አልችልም። ገባችሁ? እሱን ምንም ላደርግላችሁ አልችልም። ልደግፋችሁ አልችልም። የሚደገፍም አይደለም። ለምን ብዬ ነው ታዲያ ምደግፋችሁ? ስለዚህ በዚህ ልክ ደግሞ ልጅቷን ሄዶ አንቺ ነሽ እንደዚህ ያደረግሽ ምናምን ጥሬ ደግሞ እግር አለኝ ደህና ጫማ ራሱ ያደረግክ አመስልም እንደ እግርህን አንስተህ እግርህ ላይ ስታረግ አቀማመጥ እንኳን አቀማመጥክ፣ አረማመድክ፣ አበላልክ፣ አነጋገርክ ራሱ አይጥምም። የሚያጠገብ እንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። አንተ አብርሃምን መሆን አትችልም። ብዙ ጊዜ ነግረንሃል። ብዙ ጊዜ ወንድሙ ልትሆን ትችላለህ፣ ግን አብርሃም መሆን አትችልም። ይሄንን እያወቅህ እንደ አብርሃም ሴቶች ይወዱኛል እንደ አብርሃም ደግሞ ምናምን ብለክ
ሺ ይሰለፉልህ ነበረ። ላጤ ነበር ካረል ሺ ይሰለፉልህ ነበረ። ግን የለማ ዜሮ ላይ ነክ። አብርሃም እኮ የሚወደደው እንትን ብቻ ስለሆነ አይደለም፣ ተግባሩ፣ ስራው የሆነ ትልቅ ሰው ሳይ እንደ ትልቅ ሰው ሆኖ፣ ትንሽ ሰው ሳይ እንደ ትንሽ ሰው ሆኖ፣ ደሃ ሳይ እንደ ደሃ ሆኖ፣ የጠገበን ሰው ሳይ ደግሞ እንደዛው የሆነ በቃት ከሰው ጋር ተስማምቶ የመኖር ባህሪ ስላለው ነው እንጂ እንዳንተ እንደዚህ እንደ ቂጣ እየተገለባበጠ አይደለም የሚኖረው። ገባክ? አንተ ለወንድምክ ያለው እንኳ ለማንም አትሆንም። ደግሞ ሄርሜላ መቼም ብታልማት ራሱ አታገኛትም። በህልምክ ራሱ ብተኛ አታገኛትም። ሩታን አግኝተሃል ሊሆን ይችላል። አዎ ለምን እንጂ በዚህ ልክ እንደዚህ የሚያንቀዠቅዥክ ነገር የለም። እሷን ልታገኛት ትችላል። ለምን ካካኩናችሁም ያስታውቃል። አንድ ሰሞን እኮ እሱንም ልክ ፍሬ እንትና እንደምትይዘው እንደሙጫ ተለጥፋበት ነበር የምትሄደው። ስለዚህ እንደዛ መስሎ ከሆነ እዛ ጋር ያለ ነገር እዚህ ጋርም አለ ብለህ የምታስብ ከሆነ ዜሮ ላይ ነክ። ስለዚህ ከዜሮ ላይ አንድ ቁጥር ጨምርበትና 10 አድርግ፣ ቁጥር ይሙላልክ። እሺ እንጂ ሁሉንም ሰው በዛ ሰው ልክ እንዳታይ ለማለት ፈልጌ ነው። ገባህ? በሩታ ሄርሜላን እንድታያት በምንም አይነት ታምር እንዳትጠብቅ፣ እሱን እንዳታስብ። ካሁን በኋላ ግን ተዳፍሬ እሷ ጋር ሄጄ እጨመላለቃለሁ ብትል በህይወትክ ላይ ፍረድ። በህይወትክ ላይ ብሩኬ እንዴት እንዳረገክ ታውቃለህ አይደል? ሀሚንና ብሩኬን ለማለያየት ብዙ ርቀት ሄደ ነበረ። ይዞን የጠፈጠፈክ፣ ይዞን የሰባበረክ። አየክ? ሄርሜላ የምታስበውን አለ ወንዱ ልጅ ራሱ አልታገሰህም። ለምን ሰባበረክ? ለምን እንደዛረገክ አይደለም፣ ልክህን ስለሚያቀቅ ባለጌ መሆንን ስለሚያቀቅ በጊዜ ጥግህን አስያዘክ ማለት ነው እንጂ አንተ የምትቻል ሰው ስላልሆንክ በዛው ዝም ብለህ የምትቀጥል ከሆነ ስለማይችልክ በአጭሩ በቀጭኑ በእንጭጩ እዛው ላይ ያስቀር ፈለገ እንጂ ለምን እንደዚህ አሁን ያኔ አብርሃምም በእንጭጩ ቢቀጭክ ኖሮ ዛሬ እንደዚህ ከሷ ጋር ተባብረክ ጀዝባ አድርገሃ የሆነ በቃ ማይናገር ማይጋገር እንደዚህ አርግ እያልከው እንደዚህ ሁን እያልከው በዚህ ውጣ። እኔ እኮ ልብስና አውልቅና ታኛ ትሉታላችሁ መሰለኝ። እሱንም ራሱ ብታሳዩን ቪዲዮ ደስ ይለናል። ተነስና ልብስ ልበስ፣ ልክ እንደ ጻልች ልብስ ልበስ፣ ፓንት ካላደረገ አረ ፓንትንም ታጠቅ ምናምን እንደዛ እያላችሁ ነው የምታኖሩት። ሌላውንም ነገር ደግሞ ሩታ እንደዚህ ላርግ ያለች እሷ ራሷ ናት የምታደርገው። ገባችሁ? እንጂ እሷ አሁን ምንም ውስጥ የለም። ምንም አያውቅማ። ምን ያውቃል? ይሄ እንጨት ምን ያውቃል? ይሄ ስልክ እኔ አንስቼ ካልደወልኩበት ይደውላል። እኔ አንስቼ ሙዚቃ ካላዳመጥኩ እሱ ሙዚቃ ይጋብዘኛል። ልክ እንደዛ ማለት ነው። አሁን አብርሽ እንተኛ ስትለው እንተኛለን፣ በቃኝ ስትለው ይበቃታል ማለት ነው። በቃ ምንም ማድረግ አንችልም። ይሄ ነው ስራዋ። ይሄንን ነው የምትፈልገው። አጀዝባ እኔ የናፈቀኝ በዛም ሆነ በዚህ እሱ እስከሚነቃ ነው ነውስ እንደዚሁ ካሁን በኋላ እንደዚሁ የሚቀጥል ከሆነ መቼም አመት ሙሉ ያኔ ምን ሆኖ ምን ገቡያል አልነቃም ነቃ አልነቃም እያልን አንጠብቀውም። ከዚህም በፊት ብዙ ከነሱ ጋር ስለሄድ አሁን ደግሞ የሱ መንቃት እየጠበቅ ምን ቆይ አይመስለኝም። ወይ ያነቁልናል ወይ እንደዚህ ያጀዝበው ያስቀሩልናል። ከዛ በቃ እንደዚህ ጀዝባ ሆኖ ከቀረ አንዳንድ ጊዜ አልፎ አይ እንደዚህ ሆኖ ቀረ እያል ስክሮል እያደረግነው እናልፋለን ማለት ነው። ጨዋታችን ምንም ላይ ካልዋለ ማለት ነው። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ደግሜ እላችኋለሁ ሰብስክራይብ አርጉልኝ፣ ላይክ አርጉልኝ፣ ቪዲዮን እስከ መጨረሻ ይውልኝ። ምንም አይጎዳችሁም ውድ ተመልካቾቼ፣ እናንተን አይጎዳችሁም፣ እኔን ይጠቅመኛል። ሰላም ለዚህ ቤት፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ዓለማችንን በሙሉ ሰላም ያርግልን። ኢትዮጵያ ሀገራችንን ሰላም አድርጎ በስደት ያለ ነው በሰው ሀገር ያለ ነው እግዚአብሔር በሰላም ለሀገራችን ያብቃን እላችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ሁኑልኝ። እወዳችኋለሁ ውዶችዬ፣ ደህና ዋሉልኝ።